ዛሬ ኢየሩሳሌምና የሰማይ እናት በሚል ርዕስ በተሰጠው ስብከት ስር የሰማይ አባት የተናገራቸውን የመጽሐፍ ቅዱስ ትንቢቶች እንመርምር። ከአባት ቃላት መካከል እሱ ራሱ በእጁ የጻፈው አንድ ክፍል አለ። ሁላችሁም እንደምታውቁት አምናለሁ። ኤልሳዕ ኤልያስን ተከተለ፣ ኢያሱ ሙሴን ተከተለ፣ ጴጥሮስም ኢየሱስን ተከተለ፣ እኔም እከተላለሁ። እንግዲህ አባት የሚከተለው ማንን ነው? እናትን እከተላለሁ። አባት ይህንን አባባል በትንቢቱ ውስጥ ለምን ትቶታል? ይህ እጅግ በጣም ጠቃሚ ነው። የጽዮን ልጆች ሁሉ የአባታቸውን ምሳሌ ተከትሎ የሰማይ እናት የሰጠቻቸውን ትምህርቶችና ትእዛዛት ሁሉ ሲፈጽሙ ወንጌል በፍጥነት ወደ ሰማርያ እና እስከ ምድር ዳርቻ ድረስ ይስፋፋል። ከመላው ዓለም የመጡ የተፉ ወንድሞቻችንና እህቶቻችንም የአባታቸውን እና የእናታቸውን ድምፅ ሰምተው ወደ ጽዮን ይመለሳሉ። በመጨረሻም እግዚአብሔር ያዘዘው ታላቁ የወንጌል ሥራ በዚህች ምድር ላይ ይጠናቀቃል። ትንቢቶቹ በዚህ አያልቁም አይደል? እግዚአብሔር ምን ሌሎች ትንቢቶች ሰጠን? ከማዕዴ እንድትበሉና እንድትጠጡ። እነዚህ ከ2000 ዓመታት በፊት የተሰጡ ቃላት ናቸው። ያ ብቻ አይደለም። የራእይ መጽሐፍ እግዚአብሔር ሞት ማይኖርበትን ዓለም እንደሚሰጠን ይመሰክራል። እግዚአብሔር ለጽዮን ልጆች ስቃይና መከራ የሌለበትና ለዘላለም በዘላለም ክብር የሚሞላ የጸጋ ዓለም እንደሚያወርስ በትንቢት ተነግሯል። ክርስቶስ አህንሳንጉሆንግ በዳዊት ስም ለሁለተኛ ጊዜ ወደዚች ምድር መጣ። በዚህ ዘመን ሲመጣ ጽዮንን እንደገና የእግዚአብሔር ቤተ ክርስቲያን በሚል ስም አቋቋማት። ለእኛ ለልጆቹ እጅግ ልዩ የሆነ የጸጋ ጊዜ ሰጠን። ከአባታችን የእጅ ጽሑፍ የተወሰዱ ማስታወሻዎችን አንብበናል። ኤልሳዕ ኤልያስን ተከተለ፣ ኢያሱ ሙሴን ተከተለ፣ ጴጥሮስ ኢየሱስን ተከተለ፣ እኔም እናትን እከተላለሁ። ዛሬ በእነዚህ ቃላት ውስጥ ያለውን ትንቢታዊ ትርጉም አብረን እንመርምር። ወደ ኢሳይያስ ምዕራፍ 62 እንሸጋገር። ከኢሳይያስ ምዕራፍ 62 ቁጥር 6 እናንብብ። ኢየሩሳሌም ሆይ ዘብ ጠባቂዎችን በቅጥሮችሽ ላይ አቁሜአለሁ፣ ቀኑም ሆነ ሌሊት ፈጽሞ አይታክቱም። እናንተ ወደ እግዚአብሔር አቤት አቤት እምትሉ ፈጽሞ አትረፉ። ማንን ነው የሚያቋቁመው? ኢየሩሳሌምን እስኪያጸናት። የእንግሊዝኛው ጽሑፍ እግዚአብሔር ኢየሩሳሌምን እንደሚያጸናት ይላል። ይህ ማለት እግዚአብሔር ራሱ ኢየሩሳሌምን ለሰው ልጆች ሁሉ ይገልጣል ማለት አይደለም። ኢየሩሳሌምን እስኪገልጥ ድረስ እረፍት አትስጡት። እንግዲህ በ62 ቁጥር 7 ላይ ባለው ትንቢት መሠረት እግዚአብሔር ማንን በእርግጥ ያቋቁማል? ከ2700 ዓመታት ገደማ በፊት እግዚአብሔር በኢሳይያስ መጽሐፍ ውስጥ ኢየሩሳሌምን እንደሚገልጥና እንደሚያቋቁም ትንቢት እንዲጻፍ አድርጓል። እንደ ነቢዩ ኢሳይያስ ምስክርነት ኢየሩሳሌምን የሚያቋቁመው ማን ነው? ይህንን የሚያደርገው እግዚአብሔር እርሱ እንደሆነ ይመሰክርልናል። የዚችን ኢየሩሳሌም ማንነት በገላትያ ምዕራፍ 4 በኩል እናረጋግጥ። ገላትያ ምዕራፍ 4 ቁጥር 26 ከላይ የሆነችው ኢየሩሳሌም ግን በነጻነት ትኖራለች። እርሷ ማን ናት? እርሷም እናታችን ናት። የሰማይ እናት ሕልውናን ለልጆቹ ያሳወቀውና ለዓለም ሕዝቦች ሁሉ የገለጣት ከእግዚአብሔር አብ በቀር ሌላ ማንም አልነበረ። ልክ እንደተተነበየው እግዚአብሔር አብ በዚህ ዘመን የሰማይ እናት ኢየሩሳሌምን ለዓለም ሕዝቦች ሁሉ ለመገለጥ ወደዚች ምድር ይመጣል።
አሁን በኢሳይያስ ምዕራፍ 60 ውስጥ በጽዮን ውስጥ ምን ትንቢታዊ ክስተቶች እንደሚከሰቱ እናረጋግጥ። ኢሳይያስ ምዕራፍ 60 ኢየሩሳሌም ስለምትቀበለው የወደፊት ክብር ይዘምራል። ትንቢተ ኢሳይያስ ምዕራፍ 60 ቁጥር 1 ብርሃንሽ መጥቷልና ተነሺ አብሪ፣ የእግዚአብሔርም ክብር ወጥቶልሻል። እነሆ ጨለማ ምድርን፣ ድቅድቅ ጨለማም ሕዝቦችን ይሸፍናል። ድቅድቅ ጨለማ ሁሉንም ሕዝቦች በዓለም የሚኖሩትን ሁሉ እንደሚሸፍን ይናገራል። ትንቢቱ ጨለማ ምድርን፣ ድቅድቅ ጨለማም ሕዝቦችን ይሸፍናል፣ ብርሃን የሌለበት ጊዜ እንደሚመጣ ያመለክታል። ነገር ግን እግዚአብሔር ወጥቶልሻል፣ ክብሩንም ይገልጥልሻል። ቁጥር 3 ሕዝቦች ወደ ብርሃንሽ፣ ነገሥታትም ወደ ንጋትሽ ጸዳል ይመጣሉ። መጽሐፍ ቅዱስና ነቢያት የተነበዩት የኢየሩሳሌም የክብር ብርሃን በመላው ዓለም እየተስፋፋ ሲሄድ የጠፉ ወንድሞቻችንና እህቶቻችን በይበልጥ በፍጥነት ወደ ጽዮን ይመለሳሉ። ወንጌልን በዩናይትድ ስቴትስ፣ በፔሩ ወይም በአፍሪካ የሰበክን ብንሆን እግዚአብሔር ሁልጊዜ የሰማይ እናትን የኢየሩሳሌም የእውነት ብርሃን እንድናበራ መንገድ ይከፍትልናል። በዚህ መንገድ ከመላው ዓለም የተወጣጡ ሕዝቦች፣ የተለያየ ቋንቋና ባህል ያላቸው ወደ ጽዮን ተመልሰዋል። ልክ መጽሐፍ ቅዱስ እንደተነበየው ነበር። ትንሹ የትንቢት ዝርዝር እንኳን ሊወድቅ ስለማይችል ሁላችንም በእርግጠኝነት እንደሚፈጸም እርግጠኛ መሆን አለብን። እግዚአብሔር አብ እናትን እከተላለሁ የሚለውን ቃል ለምን ለእኛ ተወልን? ከዚህም በላይ የጽዮንን ልጆች አስታወሳቸው፣ እንዲህም አለ፣ እኔ እንዳደረግኩላችሁ እናንተም እንደዚሁ እንድታደርጉ ምሳሌ ትችላችኋለሁ። የኢየሩሳሌም የክብር ብርሃን በጨለማ በተሸፈነ ዓለም ውስጥ ሲሰራጭ የጠፉ ወንድሞችና እህቶቻችን ሁሉ ወደ ጽዮን ይመለሳሉ። አሁን ወደ ቁጥር 3 እንሸጋገር። ሕዝቦች ወደ ብርሃንሽ፣ ነገሥታትም ወደ ንጋትሽ ጸዳል ይመጣሉ። ቁጥር 4 ቀና በይ፣ ዙሪያሽን ተመልከቺ፣ ሁሉም ተሰብስበው ወደ አንቺ ይመጣሉ። ወንዶች ልጆችሽ ከሩቅ አገራቶች ይመጣሉ፣ ሴቶች ልጆችም በእቅፍ ወደ አንቺ ይመጣሉ። እነዚህ ነገሮች እንደሚከሰቱ የተነበየው በምን ሁኔታዎች ውስጥ ነበር? እነዚህ ነገሮች የሚፈጸሙት የኢየሩሳሌም የክብር ብርሃን ለዓለም ሁሉ ሲታወጅ ነው። ሁሉም ሰው፣ ሁሉም ነገር በትንቢቱ መሠረት መፈጸም አለበት። በትንቢቱ መሠረት አባት ወደዚች ምድር መጥቶ ቤተ ክርስቲያንን አቋቋመ። ለ37 ዓመታት የወንጌልን መንገድ ተጉዟል እና ሰማያዊትን እናት ገልጾልናል። አባታችን አስቀድሞ የሰማይ እናት ክብር በሰማርያና እስከ ምድር ዳርቻ ድረስ በልጆቿ ሲታወጅ ወንዶች ልጆች ከሩቅ ይመጣሉ፣ ሴቶች ልጆችም በወገባቸው ይሸከማሉ ሲል አስተምሮናል። አብ በምድር ላይ በነበረበት ጊዜ ከ13 አብያተ ክርስቲያናት ብቻ ወደ ዛሬ ከ7800 በላይ አብያተ ክርስቲያናት እንዲያድጉ የእግዚአብሔር ቤተ ክርስቲያን ማን ረዳን? ሁላችሁም ብዙ አብያተ ክርስቲያናት የተቋቋሙት በአንድ ፓስተር ታላቅ ችሎታ ነውን? ይህ ታላቅ ሥራ የተከናወነው በአንድ የተወሰነ መሪ አስደናቂ አመራር ምክንያት ነው ብላችሁ ታምናላችሁን? ምክንያቱም ሁሉም ነገር በመጽሐፍ ቅዱስ ውስጥ በትንቢት ስለተነገረ ነው። አባትና እናት ሂዱና በሰማርያና እስከ ምድር ዳርቻ ድረስ የኢየሩሳሌምን ክብር ስበኩ። በዚያን ጊዜ የጠፉት ወንዶች ልጆቼ ከሩቅ ይመለሳሉ፣ ሴት ልጆቼም በጀርባቸው ተሸክመው ሁሉም ወደ ጽዮን ይመለሳሉ። እነዚህ እግዚአብሔር ከ2700 ዓመታት በፊት የተነበየው የዚህ ዘመን ትንቢታዊ ትዕይንቶች ናቸው።
ትንቢቶቹ እንደተጻፉት ተፈጽሟል። የአባታችንና የእናታችን አስደናቂ ዜና አሁን በእስያ፣ በአፍሪካ፣ በኦሸኒያ፣ በአውሮፓ፣ በሰሜን አሜሪካ እና በደቡብ አሜሪካ እየተሰራጨ ነው። በእያንዳንዱ አህጉርና ስፍር ቁጥር በሌላቸው አገሮች ይህንን የተባረከ ዜና የሚሰሙ ሰዎች ንስሐ ገብቶ ያለማቋረጥ ወደ ጽዮን እየተመለሱ ነው። ለዚህ ሁሉ ምክንያቱ ምንድን ነው? በትንቢቱ ምክንያቱ ነው። ሁሉም ነገር በትንቢቱ መሠረት እንደሚፈጸም በድጋሚ እናስታውስ። ይህንን በቁጥር 4 ላይ እናረጋግጥ። ቀና በይ፣ ዙሪያሽን ተመልከቺ፣ ሁሉም ተሰብስበው ወደ አንቺ ይመጣሉ። ወንዶች ልጆችሽ ከሩቅ፣ ሴቶች ልጆችሽም በእቅፍ ወደ አንቺ ይመጣሉ። ከዚያም ታያለሽ፣ ታብረቀርቂያለሽ፣ ልብሽ ይዘላል፣ በደስታም ይሞላል። በባሕሮች ያለው ሀብት ወደ አንቺ ይመጣል፣ የነገሥታትን ብልጽግና የአንቺ ይሆናል። ወንዶችና ሴቶች ልጆች ሲመጡ ያለውን ትዕይንት የሚገልጠውን ክፍል እንመልከት። ቁጥር 8ን እንመልከት። ርግቦች ወደ ጎጇቸው እንደሚበሩ እንደ ደመና የሚጓዙ እነዚህ እነማን ናቸው? እነዚህ ከሩቅ አገሮች የሚበሩት እነማን ናቸው? ቁጥር 11ን እንመልከት። በሮችሽ ምንጊዜም የተከፈቱ ይሆናሉ፣ ቀንም ሆነ ሌሊት ከቶ አይዘጉም። ይህም ሰዎች የመንግሥታትን ብልጽግና ወደ አንቺ እንዲያመጡ፣ ነገሥታታቸውም በድል ወደ አንቺ እንዲገቡ ነው። ለአንቺ የማይገዛ ሕዝብና መንግሥት ይጠፋል፣ ፈጽሞም ይደመሰሳል። የመቅደሴን ቦታ ለማስጌጥ የሊባኖስ ክብር፣ ጥዱ፣ አስታውና ባርሰነቱ በአንድነት ወደ አንቺ ይመጣሉ። እግሬም ያርፍበትንም ስፍራ አከብራለሁ። የአስጨናቂዎችሽ ወንዶች ልጆች እየሰገዱ ወደ አንቺ ይመጣሉ፣ የናቁሽም ሁሉ እግርሽ ላይ ይደፋሉ። የእግዚአብሔር ከተማ፣ የእስራኤል ቅዱስ ገንዘብ የሆንሽው ጽዮን ብለው ይጠሩሻል። ኢሳይያስ 60 ሰዎች ትንቢቱን በቀላሉ እንዲረዱት እግዚአብሔር በኢየሩሳሌም ላይ ያለውን ፈቃድ በብዙ ምሳሌያዊ አገላለጾች ያብራራ። ቁጥር 20ን እንመልከት። ፀሐይሽ ከእንግዲህ አትጠልቅም፣ ጨረቃሽም ብርሃን መስጠቷን አታቋርጥም። እግዚአብሔር የዘላለም ብርሃንሽ ይሆናል። ሌላ ምን ይሆናል? የሐዘንሽም ቀን ያከትማል። ሕዝብሽም ሁሉ ጻድቃን ይሆናሉ፣ ምድሪቱንም ለዘላለም ይወርሳሉ። ለክብሬ መግለጫ የሆኑ ዘንድ የእጆቼ ሥራ እኔ የተከልኋቸው ቁጥቋጦች ናቸው። ከአንቺ ታናሽ የሆነው ምን ይሆናል? ሺህ ከሁሉም የመጨረሻው ታናሽ፣ ከሁሉም የመጨረሻ ታናሽ ምን ይሆናል? ይህ ይሆናል፣ ኃያል መንግሥት ይሆናል። እኔ እግዚአብሔር ነኝ፣ ጊዜውም ሲደርስ ይህን በፍጥነት አደርጋለሁ። አባት ወደዚህ ምድር ሲመጣ ሁሉም ሰው እኔን መከተል አለበት ለምን አላለም? ይልቁንም እናቱን ተከተሉ የሚለውን ቃል ትቶ ወደ ሰማይ ያረጋ። ከላይ የሆነችው ኢየሩሳሌም ግን በነጻነት ትኖራለች፣ እርሷም እናታችን ናት። ይህ በገላትያ ምዕራፍ 4 ቁጥር 26 ላይ ተጽፏል። የእናት መኖር በሰማርያ ሁሉላ እስከ ምድር ዳርቻ ድረስ ሲመሰክርና ሲታወጅ፣ ታዲያ ለሰው ልጆች ሁሉ ምን ተሰጥቷል? እግዚአብሔር ቃል የገባውን የዘላለም ሕይወት ይሰጣን። ሁላችሁም በሥጋዊ እናቶቻችሁ አማካኝነት አካላዊ ሕይወት ተሰጥቷችኋል። በተመሳሳይ ዘላለማዊ የሰማይ እናታችን ከሌለች የዘላለም ሕይወት ሊሰጠን አይችልም። ቤተ ክርስቲያናችን በትንቢት መድረክ ላይ ቆማለች። እናም እስከ ዛሬ ድረስ በዚያ ትንቢት መሠረት መስፋፋቷን ቀጥላለች። የቀሩት ትንቢቶች መገለጣቸውን ሲቀጥሉም ይህ የሰማይ እናታችን ኢየሩሳሌም ወንጌል በሰማርያና እስከ ምድር ዳርቻ ድረስ ሲሰበክ የጠፉ ወንድሞቻችንና እህቶቻችን ሁሉ ወደ እውነት አንድ በአንድ ይመለሳሉ። እግዚአብሔር በማቴዎስ ወንጌል ውስጥ እንዲህ ያለ ትንቢት ትቶልናል። ዶሮ ጫጩቶቿን በክንፎቿ ስር እንደምትሰበስብ ልጆችሽን ለመሰብሰብ ስንት ጊዜ ፈለግኩ። ጫጩቶች የሚመልሱት የእናታቸውን ድምፅ ሲሰሙ ብቻ ነው። በዓለም ላይ ብዙ እንስሳት ቢኖሩም እግዚአብሔር ይህንን ምሳሌ በዶሮ ምሳሌነት በተለይ ሰጥቶናል። ሴት ዶሮ ትሰበስባለች፣
የጠፉ ወንድሞቻችንና እህቶቻችንን ሁሉ ማግኘትና መሰብሰብ የምንችለው የእግዚአብሔር እናት መኖር ሲገለጥ ብቻ ነው። መጽሐፍ ቅዱስ ልጆች ወደ ጽዮን የሚመለሱት ያኔ ብቻ እንደሆነ ይናገራል። ስለዚህ ለ37 ዓመታት የሰማይ አባት የማዕዘን ድንጋይ ቶሎና የወንጌልን መሠረት መሠረተ። የሰማይ እናት አሁን ከዓለም ሁሉ የጠፉ ልጆቿን ሁሉ እየሰበሰበች ነው። በእርግጥም በአባታችን ዘመን ከነበረው ቤተ ክርስቲያን ጋር ሲነጻጸር ዛሬ ቤተ ክርስቲያኒቱ ከዓለም ዙሪያ የተወጣጡ ሰዎች ከተለያዩ ዘሮችና ብሔሮች የእውነትን ወንጌል ሲሰሙ እና ወደ የሰማይ እናታችን ወደ ኢየሩሳሌም ክንዶች ሲጎርፉ ተወዳዳሪ የሌለው እድገት እያሳየች ነው። ሁላችሁም ይህ ሁሉ የሆነው ያለው በእነዚህ አገሮች ውስጥ በምናደርገውን ነገር በጣም ስለምናውቅ ነው ብላችሁ ታስባላችሁ? በዳንኤል መጽሐፍ ውስጥ ንጉሥ ናቡከደነጾር በአንድ ወቅት ተመሳሳይ አስተሳሰብ እንደነበረው እናያለን። በዘመኑ ባቢሎን ከዛሬዋ ዩናይትድ ስቴትስ ጋር የሚወዳደር በዓለም ላይ ትልቁ መንግሥት ነበረች። በዓለም ላይ እጅግ ኃያል የሆነውን ሀገር የገነባው በራሱ ችሎታ፣ ኃይል፣ ጥበብ እና አመራር ብቻ እንደሆነ ያምን ነበር። በዚያ ቅጽበት እግዚአብሔር የሰውን አእምሮ ከንጉሥ ናቡከደነጾር ነጠቀው። ከዓለማዊ እይታ አንጻር ሲታይ ንጉሥ ናቡከደነጾር ይህንን እንዳከናወነ እውነት ነው። ይሁን እንጂ እነዚህን ሁሉ ነገሮች እውን ያደረገው ማን ነበር? እግዚአብሔር ነበር። ያ ሐሳብ ወደ አእምሮ እንደገባና እነዚያን ቃላት እንደተናገረ የነበረው ስልጣን፣ ኃይልና ቦታ በሙሉ ወዲያውኑ ተወሰደ። ለ7 ዓመታት በሰማይ ተል ረትቦ እንደ እንስሳ በሜዳ ኖረ። ሰው ያልሆነ አእምሮ ይዞ 7 ዓመታትን አሳልፏል። በአጽናፈ ዓለም ውስጥ ያሉት ነገሮች ሁሉ የተፈጠሩና በእግዚአብሔር የሚተዳደሩ መሆንንና ሥልጣኑም የእግዚአብሔር ስጦታ መሆኑን ሲገነዘብ የባቢሎንን መንግሥት እንዳላቋቋመ ዘመናትና ታሪክን የሚመራው እግዚአብሔር መሆኑን ሲረዳ ያኔ ብቻ ነው አእምሮ የተመለሰው። ንግሥናውና ዙፋኑም ተመልሷል። ይህም በዳንኤል መጽሐፍ ውስጥ ተመዝግቧል። ሁላችንም በምንሠራው ነገር ሁሉ መንገዱን የከፈቱልን አባት እና እናት ናቸው። አሁን አባቱና እናት ከብዙ ሺህ ዓመታት በፊት ያዘጋጁልንን ሥራ እየሠራን ነው። ስለዚህ ይህ በፍጹም ሊወጥ ከሚችል ወንጌል አይደለም። እንደሚፈጸም እርግጠኛ ነው። ለምንድን ነው? የመጽሐፍ ቅዱስ ትንቢቶች ለዚህ ወንጌል ምን እንደሚሆኑ ይናገራሉ። በእርግጠኝነት የሚፈጸም ወንጌል እንደሆነ በትንቢት ተነግሯል። እግዚአብሔር ወንጌሉ በሰማርያና እስከ ምድር ዳርቻ ድረስ ይሰበካል፣ ለዓለምም ሕዝብ ሁሉ ይገለጣል። ስለዚህ በዚያ ትንቢት መሠረት የዛሬው የጽዮን ልጆች በትንቢት ድምፅ እየተራመዱ ነው። በዓለም ዙሪያ ወንጌልን በመስበክ ሥራ ሁላችንም ልባችንን አንድ እያደረግን ቤተ ክርስቲያናችን በትንቢት መድረክ ላይ ትቆማለች። የወንጌልም ሥራ በትንቢቱ መሠረት ይገለጣል። በቡሳን የሚገኙ አባላት በጃፓን ወንጌልን በስፋት እየሰበኩ እንደሆነና ብዙ አብያተ ክርስቲያናትን እንዳቋቋሙ ሰማለሁ። ስፍር ቁጥር የሌላቸው የተለያዩ አማልክት በሚመለኩበት አገር ሰዎች የአባትና የእናት ድምፅ ሰምተው ወደ ጽዮን መመለሳቸው በእውነት አስደናቂ ነገር ነው። በጃፓን 1% የሆነው ሕዝብ ክርስቲያን እንደሆነ ይነገራል። ያ በጣም ትንሽ ቁጥር ነው። በዚያ እውነታ መካከል ወንጌላችን በሚሰበክበት ቦታ ሁሉ እግዚአብሔር መንገዱን እየከፈተ ነው። አንዳንድ ሰዎች በጃፓን ወንጌልን መስበክ የማይቻል ነው ይላሉ። ትንቢቱ አይቻልም ከሚለው ቃል አይ የሚለውን ይሰርዘዋል። እነዚህ ሁሉ ነገሮች በእርግጥ ሊሆኑ የሚችሉ ናቸው። ስለማን ስንናገር ሁሉም ነገር የሚቻል ይሆናል? መጽሐፍ ቅዱስ የኢየሩሳሌምን ብርሃን ስናበራ ሁሉም ሰው እንደሚመለስ ያስተምራል።
በዚያ ትንቢት መሠረት ሁላችንም በሰማርያ እና እስከ ምድር ዳርቻ ድረስ ወንጌልን እንስበክ። ልክ በኢሳይያስ 60 ላይ እንደተነገረው ትንሹ ሺህ ሆኗል፣ ትንሹም ኃያል ሕዝብ ሆኗል። ሁላችሁም ይህ ወንጌል አሁን በዓለም ዙሪያ በ178 አገሮች ተሰብኳል። ይህ የሆነበት ምክንያት አባትና እናት ይህንን ወንጌል በሁሉም ቦታ እስከተማ ስላደረጉት ነው። እግዚአብሔር ሰማያትን ምድርና በውስጣቸው ያሉትን ሁሉ ፈጠረ። ዓሦችንም በባሕር ውስጥ እንዲኖሩ አደረገ። ዛፎችና ተክሎችን ሁሉ በተራሮች ላይ እንዲያብቡ አደረገ። ስለ እርሻዎቹም ተመሳሳይ ነው። እግዚአብሔርም ለእያንዳንዱ ዓይነት እንስሳ ለመኖር አመቺ ሁኔታዎችን ፈጥሯል። የሰማሪን ወፎች እመግባለሁ፣ የሜዳውንም ሳርና አበባዎችንም አልብሳችኋለሁ፣ ስለዚህ አትጨነቁ ይላል። እግዚአብሔር እንዲሳካ የወሰነውን የትንቢት ወንጌል መለከት ብንነፋና የኢየሩሳሌምን ክብር ብንገልጥ ሁሉም ወደ እኛ ይመጣሉ፣ በወገባችንና በጀርባችን እንሸከማቸዋለን። የእግዚአብሔር ቤተ ክርስቲያን ጽዮን የተነገረላት ቤተ ክርስቲያን፣ ሁሉም ወደ እርሷ የሚመለስባት ቤተ ክርስቲያን ናት። በዚች ምድር ላይ የወንጌል ሥራ ሲያበቃ ስለ እኛ የሚነገሩ ተጨማሪ ትንቢቶች የሉምን? አሉ። ትንቢት በዚች ምድር ላይ ብቻ የሚገኝ አይደለም። የትንቢት የጊዜ መስመር በመንግሥተ ሰማያትም ቢሆን ይቀጥላል። እነዚህ ትንቢቶች ምን እንደሆኑ ለማየት ራእይ ምዕራፍ 21 ቁጥር 1ን አብረን እንመልከት። ከዚህ በኋላ አዲስ ሰማይና አዲስ ምድር አየሁ፣ የመጀመሪያው ሰማይና የመጀመሪያይቱ ምድር አልፈዋልና፣ ባሕርም ከእንግዲህ ወዲህ አይኖርም። አዲስ ዓለም አሁን ከፊታችን እንደሚገለጥ ይናገራል። በሌላ አነጋገር የመንግሥተ ሰማይ ነው። ወደ ቁጥር 4 እንሻጋገር። በቁጥር 4 ላይ ያሉትን ቃላት እንመልከት። እምባን ሁሉ ከዓይናቸው ያብሳል። ከእንግዲህ ወዲህ ምን አይሆንም? ሞት አይሆንም። እግዚአብሔር ሞቱን ለማጥፋት የትንቢቱን የተስፋ ቃል ይፈጽማል። ወይም ምን ከቶ አይኖርም፣ ሐዘን ወይም ልቅሶ ወይም ሥቃይ አይኖርም፣ የቀድሞ ሥርዓት አልፏልና። የሚከተለውን ትንቢታዊ የተስፋ ቃል እንመልከት። ቁጥር 5 በዙፋኑ ላይ የተቀመጠውም እነሆ እኔ ሁሉን ነገር አዲስ አደርጋለሁ አለ። ደግሞም ይህ ቃል የታመነና እውነት ስለሆነ ጻፍ አለ። እነዚህ የትንቢት ቃላት ውሸት አይደሉም። እነሱ ልቦለድ አይደሉም ወይም ቅዠት አይደሉም። እግዚአብሔር ራሱ በእውነት ስለሚፈጸሙ ነገሮች ቃሉን ሰጥቶናል። ከእንግዲህ ወዲህ ሞት ወይም ሐዘን ወይም ልቅሶ ወይም ሥቃይ አይኖርም። ዘላለማዊ የእግዚአብሔር የበረከት ዘመን ይቀጥላል። ሰማያዊ አባት ወደ እውነት ጠርቶ አልመራንምን? የዘላለምን መንግሥት እንድንወርስ የሰማይ እናት ከእኛ ጋር በእውነት አትኖርምን? በዚህ መንገድ ቤተ ክርስቲያናችን ትንቢት የተነገረላት ቤተ ክርስቲያን ናት። ሞት፣ ሐዘን፣ ልቅሶ፣ ሥቃይ የማይኖርበት ነገር ግን በረከት፣ የዘላለም ሕይወት፣ ደስታ፣ ተስፋና ዘላለማዊ ደስታ ብቻ የሚኖርበትን የከበረ ዓለም እንደምትቀበል ቃል ኪዳን ያላት ቤተ ክርስቲያን ናት። አሁን በራእይ ምዕራፍ 22 ላይ ወደ ተሰጠን ሌላ ትንቢት እንመለስ። ወደ ምዕራፍ 22 ቁጥር 1 እንሻጋገር። ከዚህ በኋላ መልአኩ ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ መስተዋት የጠራውን የሕይወት ውሃ ወንዝ አሳየኝ። ወንዙም በከተማይቱ አውራ መንገድ መካከል ይፈስስ ነበር። በወንዙ ግራና ቀኝ በየወሩ እያፈራ 12 ጊዜ ፍሬ የሚሰጥ የሕይወት ዛፍ ነበረ። የዛፉም ቅጠሎች ሕዝቦች የሚፈወሱባቸው ነበሩ። እንግዲህ ወዲህ እርግማን ከቶ አይኖርም። የእግዚአብሔርና የበጉ ዙፋን በከተማይቱ ውስጥ ይሆናል፣ ባሮቹም ያመልኩታል። ፊቱን ያያሉ፣ ስሙም በግንባራቸው ላይ ይሆናል። ከእንግዲህ ወዲህ ሌሊት አይኖርም። ጌታ አምላክ ስለሚያበራላቸው የመብራት ወይም የፀሐይ ብርሃን አያስፈልጋቸውም። ምን ይሆናሉ? ከዘላለም እስከ ዘላለምም ይነግሣሉ።
እግዚአብሔር የምንፈልገውን ሁሉ የምናሳካበት የክብር ጊዜ እንደሚመጣ ቃል ገብቶልናል። እግዚአብሔር እነዚህን ትንቢቶች ለሐዋርያው ዮሐንስ ገልጦለት የሚመጣውን አሳይቶታል። እኛም በእነዚህ የመጨረሻ ቀናት የምንኖር ሰዎች እነዚህን ትንቢቶች እንድንቀበልና እንድናውጅ በራእይ መጽሐፍ ውስጥ አስቀመጣቸው። የዚህን ክቡር ትንቢት መንገድ በመከተል ስለ አዲሲቱ ኢየሩሳሌም ሰማያዊት እናት እንመሰክራለን። እንዲሁም በሰማርያ እና እስከ ምድር ዳርቻ ድረስ ወንጌልን እንሰብካለን። ከሄድን እግዚአብሔር ሁሉንም ነገር እውን ያደርገዋል። ብዙ አሕዛብ እኛን እየጠበቁ ነው። የሚያስፈልገን እንደ ትንቢቱ የመለከት ድምፅ ብቻ ነው። ከዚያም በሕይወታችን ሁሉ ስንገባ እንባረካለን፣ ስንወጣም እንባረካለን። የማኅፀንህ ፍሬ፣ የምድርህ አዝመራ፣ የእንስሳትህ ግልገሎችህ፣ የከብት ጥጃ፣ የበግና የፍየል ግልገሎችህም ይባረካሉ። እግዚአብሔር በምናደርገው ነገር ሁሉ እንደሚባርከን ቃል ገብቷል። ይህች እግዚአብሔር ስለ እርሷ የተነበየላት የእግዚአብሔር ቤተ ክርስቲያን ናት። አባትና የእናት ድምፅ እንደሰማን ወደ የእግዚአብሔር ቤተ ክርስቲያን ገባን። የአባታችንን ድምፅ እየተከተልን አንድም ሰው ሳይቀር ሁላችንም ወደ መንግሥተ ሰማያት እንጓዝ፣ የትንቢቱ ፍጻሜ እስክናገኝ ድረስ። ወደ ዳንኤል ምዕራፍ 7 ቁጥር 17 እንመለስ። ምዕራፍ 7 ቁጥር 17 አራቱ ታላላቅ አራዊት ከምድር የሚነሱ መንግሥታት ናቸው። ነገር ግን የልዑሉ ቅዱሳን የእግዚአብሔር ቅዱሳን ምን ያደርጋል? እንዲህ ያደርጋሉ፣ መንግሥቱን ይወስዳሉ፣ ለዘላለምም ይይዙታል። ለምን ያህል ጊዜ ይይዙታል? አዎን፣ ለዘላለም ይይዙታል። አንድ ለዘላለም ብቻ በቂ አይደለም፣ እንደገና ለዘላለም ሁለት ጊዜ አሁንም በቂ አይደለም እና ለዘላለም ይላል። ለዘላለምም፣ አዎን ለዘላለም። ይህ በሰዎች የተሰጠ ዋስትና አይደለም፣ ነገር ግን በእግዚአብሔር ራሱ የተረጋገጠ ቃል ኪዳን ነው። በዚህ ቃል ኪዳን መሠረት በአባትና በእናት እውነት በፍቅር ኅብረትን ተካፍላችሁ የኢየሩሳሌምን የእውነት ብርሃንና ክብሯን በዓለም ዙሪያ ላሉ ብዙ ሰዎች ታዳርሱ ዘንድ ይህ ዓመት በእውነት የተባረከ ይሁን። የምንወርሰው መንግሥት ዘላለማዊና ዘላለማዊ መንግሥት ነው። ፈጽሞ አይፈርስም። የማይፈርስ መንግሥት ነው፣ የማይደርቅ መንግሥት። በዚያ ዘላለማዊ ዓለም ከአባትና ከእናታችን ጋር እንሆናለን። ዛሬ በታላቁ ድብ፣ ነገ በፕሌያድስ እና ከነገ ወዲያ በኦሪዮን። እባካችሁ በየቀኑ ሰማያዊው ግብዣ በፍጥነት እንዲካሄድ አጥብቃችሁ ጸልዩ። ሁላችሁም በእምነት ጸንታችሁ ቁሙና አብን ጠብቁ። ብዙ ጸጋ እንዳገኛችሁ ተስፋ በማድረግ የዛሬውን ስብከት ልቋጭ። አመሰግናለሁ።